እንደምን ሰነበታችሁ እንደገና ደህና ናችሁ ወይ? ስሜ በላይ ይባላለሁኝ። ደህና ናችሁ ወይ? ዛሬ ይዤ የመጣሁትኝ ስለ አእምሮ በሽታ ግንዛቤ ለመስጠት ነው። በዚህ ስራ ብዙ ወደ 14 ዓመት ወደ 15 ዓመት በላይ ሆኖኛል። የምሰራው የናቮስ የሚባል ኦርጋናይዜሽን ውስጥ ነው የምሰራው። በኢትዮጵያ ኮሚኒቲ ደግሞ ከ2018 እስካሁን እስከ 2005 እስከ ዛሬው ቀን ድረስ ሰኞ አገለግላለሁኝ። ከሰኞ ከ10 ሰዓት እስከ 12 ሰዓት ማለት ነው። እና እንደ ወደፊትም እንድታውቁ ትፈልጋለሁ። ይሄን ነገር በኋላ መጣበታለሁኝ። ዛሬ የምናገረው ንግግር ምንድነው? ስለ ሜንታል ሄልዝ ነው። ቅድም የተናገርኩትኝ ይሄን የሜንታል ሄልዝ ለማስገንዘብ ነው። እሱንም ዋናው ተልእኮ ወይም ዋናው ጎል አላማው ምንድነው? ምን ማድረግ ይሻላል ወደፊት የአእምሮ በሽታ በምንጋለጥበት ጊዜ ምን ማድረግ እንዳለብንና እንዴት ደግሞ ለአእምሮ በሽታ የሚያጋልጡ ነገሮች ምንድናቸው በሚለው በሱ ርዕስ እንነጋገራለን። ነገር ግን ከዛ በፊት ግን አንዳንድ ነገር መናገር ፈልጋለሁኝ። ሰው በምድር ላይ ሰው ስለሆነ ብዙ ነገር ይቆጣን፣ ይናደዳን፣ ይበሳጫን፣ ብዙ ነገር ያደርጋል። ይሄ ፐርፌክት ሰው በዚህ ፍጹም የሆነ ሰው በምድር ላይ የለም። ስለዚህ ምንድነው አንዳንድ ጊዜ እዚህ ላይ ጥንቃቄ የምናደርገው ግን አንድ ንዴት፣ ብስጭት ወይም ደግሞ ቁጣ እያደገ በሚሄድበት ጊዜ ያን ሰው ሄሎ ቀጥላ ተባለ። ሪፍሌክት ያደርጋል እና ምንድነው በተቻለ መጠን ምንድነው አንድ ንዴት፣ ቁጣ፣ ብስጭት አንዳንድ የአእምሮ በሽታ በሚገለጡበት ጊዜ በትክክል ጥንቃቄ አድርገን ሕክምና እስካልወሰድን ድረስ የሚመጣው ጣጣ ብዙ ነው። ስለዚህ ለዚህም ደግሞ ምንድነው ጥንቃቄ እንድናደርግ ነው ዛሬ የምናገረው። ከዛ በፊት ግን ለምሳሌ በዚች አገር ውስጥ ስንት ሰው በአእምሮ በሽታ በዚህ በምንኖርበት በአሜሪካ ውስጥ ስንት ሰው የአእምሮ በሽታ እንዳለው እናያለን። አንዳንድ እንዲጠቅማችሁና እኛም በዚህ ውስጥ ስላለን ማወቅ የሚገባን ነገር ለማሳወቅ ነው። ለምሳሌ 48 ሚሊዮን ህዝብ የጭንቀት በሽታ አለበት። እዚህ ሀገር ውስጥ ሰው በጭንቀት በሽታ ይሰቃያል። የጭንቀት በሽታ በጣም ከባድ በሽታ ነው። ቀላል በሽታ አይደለም። ወይም በአንዳንድ ጊዜ እንዳገራችን በባህል ወይም ደግሞ በሃይማኖት አድርገን የምንለው ነገር የምንሸፍነው ነገር አይደለም። 21 ሚሊዮን ህዝብ ደግሞ በዲፕሬሽን ወይም ደግሞ በድብርት በሽታ ይሰቃያል። ከዛ ደግሞ 9 ሚሊዮን ህዝብ ደግሞ በፖስት ትራውማቲክ ወይም ደግሞ በስሜት መቃወስ ውስጥ ይሰቃያል። 7 ሚሊዮን እንደገና በስሜት መዋዠቅ ውስጥ በዚህ በሽታ ውስጥ ይሰቃያል። ጊዜን ለመቆጠብ የመጨረሻውን ተናግሬ ወደ ርዕሴ ያልፋለሁኝ። 1.5 ሚሊዮን ህዝብ በተለይ ይሄ ስኪዞፍሪኒያ ወይም ደግሞ ይሄ ዲታች ፍሮም ሪያሊቲ የሚል ወይም እውነተኛው ከሆነ ዓለም ጋር መለያየት ወይም ደግሞ ለምሳሌ አሁን በሀገራችን መጡብኝ፣ የሄዱብኝ፣ በካሜራ የተከታተሉኝ፣ እንደዚህ አደረጉኝ እያሉ የሚሉት ሰዎች እነዚህ ሰዎች የዚህ በሽታ ተጠቂ ናቸው። በዚህ በሽታ ይጠቃሉ። ይሄ በሽታ ደግሞ የፈረንጆች በሽታ ነው ብለናል። በእኛ በኮሚኒቲያችን አይቻለሁኝ ከ18 ጀምሮ እስካሁን ድረስ ይሄ የሁላችን በሽታ ነው፣ የሰው ሁሉ በሽታ ነው እና በተለይ በእኛ በኮሚኒቲያችን አለ። ይህንን በሽታ የሚያማቸው ሰዎች ሕክምና መሄድ አለባቸው፣ መድኃኒት መውሰድ አለባቸው። እና ይሄን ጥቂት ለእናንተ እንድትገነዘቡትና ስንት ህዝብ በአእምሮ በሽታ እንደሚሰቃይ ለማሳየት ነው። ዛሬ የምናገረው አጀንዳዎች 5 ነገሮች አሉኝ። አንደኛው ምንድነው? ስለ ጤና በሚጓደልበት ጊዜ የሚመጣው ጣጣ ምንድነው በሚል ነው።
ሁለተኛ አእምሯችን ማሰብ ሲያቆም ወይም ይሄ ጭንቅላታችን አንጎላችን ዲክላይን ሲያደርግ ሲቀንስ አስተሳሰባችን በሚቀንስበት ጊዜ ምን ችግር እንደሚያመጣ ሁለተኛ እንደገና የኢሞሽናል ሪስክ ወይም ስሜታችን ጉዳት ውስጥ በሚወድቅበት ጊዜ የሚመጣውን ችግር ለማወቅ እንዴት በህይወታችን ምን እንደሚፈጥር እንደገና ደግሞ ምንድነው በአራተኛ ስደተኛ በመሆናችን የሚመጣው ጣጣ ደግሞ ብዙ ነው። ይሄም ደግሞ ብዙ የአእምሮ በሽታ ያፈልቃል ማለት ነው። ስለዚህ አምስተኛ ደግሞ ምን ማድረግ ይሻለናል? ይሄ ሁሉ በአእምሮ በሽታ እንዳንሰቃይ ወደ አእምሮ በሽታ ወደኛ እንዳይመጣ ምን ማድረግ ይሻላል የሚለውን በመጨረሻ ላይ እናያለን። እስኪ የመጀመሪያው ነገር ቀደም ከተናገርኩት አንዱ የስጋ በሽታ ወይም የአካል በሽታ ወይም የጤና መጓደል በሚመጣበት ጊዜ ለምሳሌ እንደ ደም ብዛት፣ እንደ ኮሌስትሮል፣ እንደ ቁርጥማን በሽታ፣ እንደ ስኳር በሽታ፣ እንደ ልብ ድካም በሚያጋጥመን ጊዜ የሚመጡ ነገሮች አሉ። ሌላም ደግሞ እንደ ኪድኒ፣ እንደ ኩላሊት በሽታ፣ እንደ ጉበት በሽታ እንደም አልፎ ተርፎ ለምሳሌ የፊኛ ለምሳሌ ወንዶች ትልቅ በምንሆንበት ጊዜ ሽንት ቤት እንመላለሳለን። ሽንት ቤት በምንመላለስበት ሌሊትና ቀን እንቅልፋችን ይዛባል። ያን የሚያመጣው ደግሞ ችግር አለው። ሌላው አልፎ ተርፎ ደግሞ የመስማታችን ካልሰማነ ደግሞ ችግር ይመጣል። መስማታችን አይኖቻችን ማዩ ከሆነ በጣም እሱ ችግር የአእምሮ በሽታ ያመጣል። ሌላው እንደገና ደግሞ መቀመስ ማሽተት በማንችልበት ጊዜ እሱም ችግር ነው። ምሬትን፣ ቁጣን፣ ንዴትን፣ ብስጭትን ሁሉ ያመጣል። ሌላው እንደገና ማየትን እንደ ፍላጎታችን ማየት ካልቻልነ አይናችን ካላየ ደግሞ እሱም ደግሞ ሌላ ጣጣ ያመጣል ማለት ነው። ይሄ ሌላው እንደገና በስጋ በሽታ ወይም በጤናችን ሲጓደል ሌላው ደግሞ ምንድነው ጉልበት የለንም። እንደ ድሮ መታጠፍ መዘርጋት አንችልም። ህመሙ በዛው ልክ ነው። አልፎ ተርፎ ደግሞ የሰዎች ጥገኛ ነው የምንሆነው። ድሮ አብረን ኩክ አድርገን ሰርተን የምንበላ እንደገና ቤታችን አንጥፈን አልጋዎቻችንን የምናጥፍ ከሆነ በራሳችን ያ ሁሉ ይቀራል። ከሁል ጊዜ ሰውን ጠይቀን ሰውን ለምነን ነው የምንለው። ይሄ ደግሞ ሌላ ውስጥ ይከተናል ማለት ነው። ስለዚህ ምንድነው ሌላው ደግሞ የስሜት መጎዳት ነው። የስሜት ፕሊዝ ሌላው ምንድነው የስሜት መጎዳት በሚደርስበት ጊዜ ምንድነው አንደኛው ተስፋ መቁረጥን፣ ደስተኛ ለመሆንን፣ ካልተገባ በላይ ምሬትን፣ እንደገና ከሰዎች ላይ መራቅን፣ እንደገና የእንቅልፍ መዛባትና ቁጣን፣ ንዴትን፣ ጸጸትን ያመጣል። ይሄ ኢሞሽናችን ስሜታችን በሚጎዳበት ጊዜ የሚያመጣቸው ነገሮች ዋና ዋና ነገሮች እነዚህ ናቸው። ከዛሳ ምንድነው አሁንም ስሜታችን በሚጎዳበት ጊዜ ላክ ኦፍ ሰልፍ ስቲም ለምሳሌ ድሮ ለራስ ክብር መስጠት እናደርግ ነበረ። ለራስ ክብር አሁን አይኖርም። ሰው ስሜቱ በሚጎዳበት ጊዜ ሁልጊዜ ብቸኛ መሆን፣ ከሰው መራቅን፣ ከሰው መሸሽን ነው የሚፈልገው። ድሮ የሚጫወተውን ጨዋታ አይፈልግም። ሰዎች ጋር መነጋገር አይፈልግም። እንደገና ሰዎች በቃ እንደተውን ስተውኛን፣ ሰዎች ከኔ ጋር አይመጡም፣ አይጠይቁኝም፣ እኔ ብቸኛ ነኝ፣ እኔ ሰው ማን ይጠይቀኛል? ይሄ ሁሉ ምሬትና ቁጣና ብስጭት ይሄን የሚያመጣው ደግሞ ጣጣ ወደዛ ወደ አእምሮ ነው በሽታ የሚከተን ማለት ነው። ከዛ አልፎ ተርፎ ደግሞ ላክ ኦፍ ኢንተረስት ለወደፊት ምንድነው ምን ሰራው ነገር ሁሉ ምንም ነገር አይኖረንም። ስራ ስንሰራ ጓደኛ ጋር በምንጫወትበት ጊዜ ዘመድ ጋር ስንጫወት ባልና ሚስት ሲጫወት ጓደኛ ሲጫወቱ ምናምን የለም ያን ነገር ላክ ነው የሚሆነው። በቃ አይኖረንም እና ይሄ ሁሉ ስሜታችን በሚጎዳበት ጊዜ ሌላ ውስጥ ጨለማ ውስጥ ነው የሚከተን። ሌላው እንደገና ደግሞ የስሜታችን በሚጎዳበት ጊዜ ብዙ እንበላለን፣ ብዙ እንጠጣለን፣ ወይም ትንሽ እንበላለን ወይም ደግሞ ትንሽ አንበላም። ብዙ አንበላም ማለት ነው። ብዙ እንተኛለን፣ እንደገና ደግሞ ጥቂት እንተኛለን። ይሄ የበሽታው አይነት ነው። የስሜታችን በሚጎዳበት ጊዜ እንደዛ ነው የሚሆነው።
ሌላው እንደገና ይሄ አንገሩ፣ ቁጣው፣ እንደገና ደግሞ ንዴቱ፣ ብስጭቱ፣ ነርቭስነስ ይሄ ነርቭ የምንሆንበት ነገር ሁሉ ይሄ ሁሉ ከኢሞሽን ወይም ከስሜት መጎዳት የተነሳ ነው። ከዛ በኋላ በማንችለው በላይ እኛ ልንከታተለው በማንችል በላይ ልንቆጣጠረው በማንችል የሳድነስ ሐዘንን በጣም እናስተናግዳለን። ከዛ ከሰዎች ጋር ቅድም እንደተናገሩ ፑል ነው የምናደርገው። ከሰዎች ጋር መነጠልን፣ ከሰዎች ጋር አብሮ መብላት መጠጣትን አንፈልግም። ብቸኝነትን ብቻ እንመርጣለን። ሌላው ምንድነው የምንለው? ሁልጊዜ ጉልበት ኃይል የለንም፣ ጉልበት የለንም። ከዛም አልፎ ተርፎን ደግሞ ብዙ ድካም ውስጥ እንገፍታለን። ስለዚህ ሁሉ አስሮ ተጠቅሎ ወዴት ነው? ስትረስ ውስጥ ነው የሚከተን ማለት ነው። ሌላው ምንድነው? የቀድም ይቅርታ አንድ ጊዜ ሌላው ምንድነው? በጥንቃቄ የምናደርገው አንድ ስላይድ አልፌዋለሁ መሰለኝ አንድ ጊዜ በጣም ቸኩዬ ምንድነው ኮግኒቲቭ ዲክላይን የሚባል ወይም ትልቅ በተለይ ትልቅ ከሆነ በኋላ እድሜያችን ከጨመረ በኋላ የአእምሯችን ጭንቅላታችን ማሰብን ይላል፣ ማሰብን ይቀንሳል። በማሰብ በሚቀንስበት ጊዜ በተለይ ጥንቃቄ የምናደርገው ምንድነው? ቀጠሮ ተቀጥረን ሰዎች ጋር እንኳን ቀጠሮ እያለን እንረሳለን። ከሌላም አልፎ ቁልፍ ያስቀመጥንበት ቦታ፣ ሌላ ገንዘብ ያስቀመጥንበት ቦታ፣ ልብሶቻችንን ያስቀመጥንበት ቦታ ላይ ይሄ ሁሉ ከኛ ምንድነው የሚሆነው? ያን የት ቦታ እንዳለ አናቅም። የሚሞሪ ችግር ነው የሚኖረን። ስለዚህ ምንድነው በጣም የሚያስቸግረው ምንድነው? እዚህ ላይ ሰዎች ጋር እንኳን መነጋገር የማንችል ምን አልኩኝ እንላለን። ይሄ የጭንቅላታችን ጉዳት በሚደርስበት ጊዜ ከዛ አልፎ ተርፎ ምንድነው በተለይ ጥንቃቄ ማድረግ የሚገባን ነገር ምንድነው? ብዙ ጊዜ ሰዎች የሚጠይቁኝ ነገር ምንድነው? ምን ሆኜ ነው እንደዚህ ሆንኩትኝ? እንደዚህ ስሜን እንኳን ማስታወስ፣ የልጆቼን ስም ማስታወስ የማልችልበት፣ የባለቤቴን ስም ግር ይለኛል። አንዳንድ ይሄ ችግር በሚኖርበት ጊዜ ሕክምና መሄድ አለብን፣ ሕክምና ማድረግ አለብን። በኋላ እናገረዋለሁ። አረሳውም ስለዘለልኩት ይቅርታ አድርጉልኝ። ወደ ነበርኩበት መለሳለሁኝ። ከዛ እንደገና ስሜታችን በሚጎዳበት ጊዜ በተለይ አንደኛው ህመም ወይ እንደ ሄዴክ ወይም ራስ ምታትን፣ ሆዳችንን ያመናን ብዙ በተለይ ስሜታችን ሲጎዳ ሰው ብዙ ይጠጣን፣ ብዙ ያጨሳን፣ እንደገና ያልተገባ ቦታ ላይ እንወድቃለን። ይህ ትልቅ ችግር ነው። ስሜታችን በሚጎዳበት ጊዜ ሁልጊዜ የምንሮጠው ወደ ብሬሌ ማንሳት ነው፣ መጠጥ ነው፣ አልኮሆል ጋር ነው የምንታገለው፣ ሲጋራ ጋር ወይ የተለያየ ነገር ነው የምናደርገው እና እዚህ ላይም ጥንቃቄ እንድናደርግ እፈልጋለሁኝ። ሌላው እንደገና ብሰው ስሜቱ በሚጎዳበት ጊዜ በስጋ ህመም ቢሆን በአእምሮ በጭንቅላቱ ችግር ሲደርስበት በተለያየ የአእምሮ ጭንቅላት በሽታ በሚያልፍበት ጊዜ ሰው በተለያየ ህመም ሲያልፍ ራሱን እኔ ምን አለኝ እዚህ ሀገር በዚህ ዓለም ብኖር ምን ያደርግልኛል? የኔ ህይወትና ተስፋዬ ምንድነው ብለን አንዳንድ ጊዜ የምናስባቸው ነገሮች አሉ። እሱ ምንድነው? ራሳችንን ወደ ማጥፋት ነው። እዚህ ሀገር ሀበሻ ያጠፋም ማለት አይደለም፣ ራሱን ያጠፋን። ሀበሻ ብዙ ሰው ሀበሻ ስለማይነገር ነው እንጂ ሰው ራሱን ያጠፋን። በአንዳንድ ጊዜ ምንድነው በዚህ በስሜት መጎዳት የሚመጣ በሽታ ነው እና በተለይ ሴቶች ብዙ ጊዜ ብዙዎች ወንዶችም በፍች የተነሳ ወይ በገንዘብ የተነሳ ወይ በዘመድ የተነሳ ወይ በክደት የተነሳ በዚህ ነገር ያልፋሉና ብዙ ይህንን አስተሳሰብ ያስባሉ። ይህም ሕክምና ያስፈልገዋል። ሌላው ቀደም ተናግሬያለሁ። ሌላው እንደገና ትልቁ ነገር ደግሞ ስደተኛ መሆናችን ነው። ስደተኛ በምንሆንበት ጊዜ የሚመጣው ቻሌንጅ ብዙ ነው። አንዳንድ ጊዜ ሰው አሜሪካ ስለገባን ደስ ብሎን ሰርቼ በላለሁኝ ያልፍልኛል ትልቅ ሰው ሆናለሁ ብለን ነው የገባነው እዚህ ሀገር።
ግን እየዋለ እያደረ በሚመጣበት ጊዜ የብዙ ችግር ያመጣል። ሰው ምናልባት ስጋችን በዚህ ውስጥ በዚች ምድር ላይ ሊሆን ይችላል፣ ልባችን ግን ያለው አገራችን ነው። ስለዚህ ምንድነው የሚመጣው ብትሉኝ፣ አንደኛ ሐዘን ነው። የሀገራችን ቤተሰቦቻችንን፣ ዘመዶቻችንን፣ ቀያችንን፣ አገራችንን፣ ቋንቋችንን፣ ባህላችንን ትተን በምንመጣበት ጊዜ ትልቅ ፔን ነው፣ ራስ ምታት ነው፣ ወደ አእምሮ በሽታ ውስጥ ነው የሚከተን። ስለዚህ ይሄም ደግሞ መታሰብ አለበት፣ መታወቅም ያለበት ነገር ነው። አንዳንድ ጊዜ ሰው ዙሮ ሰውነቱ አካሉ እዚህ ሊተኛ ይችላል፣ ልቡ ግን አገሩ ላይ ነው ያለው እና ይሄንም በሽታ ያመጣል። ሌላው እንደገና ደግሞ ምንድነው እዚህ በሰው ሀገር በምንኖርበት ጊዜ በያው ቋንቋውም ችግር አለ፣ አየሩም ችግር አለ። ታዩታላችሁ። አሁን ሲያትል ዛሬ ምን እንደሆነ ታውቁታላችሁ። ዝናብ ነው፣ ሁልጊዜ ግሉሚ ነው፣ ጨለማ ነው፣ ዳርክ ነው። የምታዩት ነገር በጣም ደስ አይልም። ይሄም ራሱ የሚያመጣው ጣጣ አለ፣ የሚያመጣው ችግር አለ ለስደተኛ ለሆነ ሰው ማለት ነው። ሌላው እንደምትሰሙት ደግሞ ዛሬ ሰው የምትሰሙት ጆራችሁ እየሰማ ነው። ሰው አንድ ነገር ጥፋት ካጠፋ ወይ ወረቀት ከሌለው ተይዞ ወደ ሀገር ቤት ግሪን ካርድ ከሌለው ወይም ደግሞ አንድ ችግር ክራይም ከሰራ ወንጀል ከሰራ ወደ ሀገሩ ይመለሳል የተባለ ብዙ ሰው በጭንቀት ውስጥ ነው ያለ። ይሄም ደግሞ የሚያመጣው ችግር ምንድነው? እንደ ድብርት በሽታ፣ እንደ በተለይ ሌላው አልፎ ተርፎ ደግሞ እንደ ጭንቀት በሽታ ያመጣል እና ይሄም ደግሞ መታሰብ ያለበት ነገር ነው። ሌላው ለዚህ ቅድም ከስናገር 4 ነገሮች ላይ የተናገሩት ነገር አለ። የስጋ የጤና በመጓደል በሚደርስብን ጊዜ አንደኛ፣ ሁለተኛ እንደገና በአእምሯችን ማሰብና እንደ ድሮ ማሰብ እስካልቻልን ድረስ ሌላው ደግሞ ሶስተኛ ኢሞሽናችን በጣም ችግር በሚደርስበት ጊዜ ሲጎዳ፣ ህመም ሲኖረን፣ ፔን ሲኖረን የሚያመጣው ችግሩም ደግሞ ምንድነው ብለን ቅድም አይተናል። አራተኛው እንደገና ደግሞ ስደተኛ በመሆናችን አሁን ቅድም የተናገርኩት የሚመጣው ችግር አለ። ስለዚህ ጎቶ ይሄ ሁሉ ችግር ምንድነው? ዲፕሬሽን ውስጥ ነው የሚከተን፣ የድብርት በሽታ ማለት ነው። ሌላው ጭንቀት ውስጥ ነው የሚከተን። ሌላው አልፎ ተርፎ ደግሞ ሶማቲክ ዲስኦርደር የሚባል ምንድነው? ሶማቲክ ማለት ሶማ ማለት በግሪክ ቃል ስጋ ማለት ነው። አንዳንድ ጊዜ ብዙ ጊዜ ዶክተሮችም ሲነጋገሩ የምሰማው ነገር አለ። በተለይ ኢስት አፍሪካን ስደተኞች ብዙ ጊዜ ሕክምና ይመላለሳሉ። ጤንነታቸው ደህና ሆኖ ግን ሁልጊዜ ታምም ያለሁኝ ይላሉ። ምንድነው ችግሩ ብለው ይጠይቃሉ። አንዳንድ ወንድሞችም አባቶችም እናቶችም የነገሩኝ ምንድነው? ዶክተር እጄ ሕክምና እንትን አይልልኝም፣ ዶክተሮቹ በሽታዬን አያገኙት። ምንድነው ነገሩ? ችግሩ ምንድነው ብለው ሁልጊዜ እንመላለስ። መድኃኒት ይሰጡኛል፣ ምንም አልድንም ይላሉ። ይሄ በሽታ የጭንቅላት በሽታ ነው፣ ግን ብዙ ጊዜ የሚገለጠው በሰውነታችን ነው። ማኒፌስት ወይም ሪቪል የሚያደርገው በሰውነታችን ውስጥ ነው። ስለዚህ ብዙ ጊዜ ይሄ በሽታም በእኛ ህብረተሰብ ውስጥ አለ። ይሄ ሶማቲክ ዲስኦርደር የሚባለው ሕክምና እንሄዳለን፣ መድኃኒት ሰጡናን፣ ወይም መድኃኒት ጤነኛ ነሽ ወይ ጤነኛ ነህ ተብለን ወደ ቤት ይልኩናን፣ ግን በዚህ በሽታ እንሰቃያለን እያሉ የሚናገሩ ሰዎች አሉ። ይሄ የአእምሮ በሽታ ጭንቅላታችን በሚታመምበት ጊዜ ይሄ በሽታ የሚያደርገው በጭንቅላት አይደለም የሚታየው። ይሄ የሚታየው ደግሞ በሰውነታችን ነው ማኒፌስት የሚገለጠው። ይሄ በሽታ በጣም አደገኛ ነው። ሌላው እንደገና ኔጌቲቭ ታትስ ወይም ደግሞ መጥፎ አስተሳሰብ፣ እርግማንን፣ ቁጣን፣ ራስን ወደ መግደል፣ ይሄ ሁሉ ቅድም የተናገርኳችሁ ሰው ሰርቶ የማይበላ ከሆነ፣ ጋግሮ የማይበላ ከሆነ፣ ልብሱ የሌላ ሰው ጥገኛ ከሆነ፣ ብዙ ነገር ማሰብ እስካልቻለ ድረስ ይሄ ሁሉ ጉድ የሚያመጣው ምንድነው? ወደዚህ ውስጥ ነው የሚከተን፣ ወደ መናደድ፣ ወደ መበሳጨት፣ ወደ ቁጣ። እኔ ምንድነኝ እዚህ እኔ ሞቴን እመርጣለሁ እንላለን። ይሄም ችግር የሚመጣው። ሌላው እንደገና በጣም ፍርሃት ውስጥ እንከተታለን። ፍርሃት ውስጥ ነው የምንከተተው። ብዙ ነገር በእኛ ሲሆን እሞታለሁ፣ እኔ መሞቴ ነው እንግዲህ፣ በሰው ሀገር ማን ነው የሚቀብረኝ፣
ማነው ለኔ ሀይ የሚለኝ ማነው የሚረዳኝ ብለን እንላለን። ይሄ ሁሉ ምንድነው ከዛ ቀድም ከጠቀስኳቸው የተነሳ ነው። ሌላው በተለይ ብዙ አልሄድበትም አንዳንድ ጊዜ በአእምሮ በሽታችን በምንታመምበት ጊዜ ሌላው ደግሞ ምንድነው የምናደርገው ኦሲዲ የሚባል በሽታ አለ። ምንድነው አንድ ነገር አሁንም አድርገነው አሁንም እናደርጋለን። እጃችንን ጣጥፈን ከሆነ አሁንም እንታጠባለን። አጥፈን አስቀምጠን ከሆነ አሁንም አጥፈን እንደገና እናስቀምጣለን። ዘርግተን ደግሞ አጥፈን እንዴ the same thing repeat ነው የምናደርገው። ይሄ በሽታም በእኛ በህብረተሰባችን አለ። ይሄም ደግሞ ህክምና ያስፈልገዋል። ሌላው ከጊዜ አንፃር ለመቆጠብ ምንድነው ምን ማድረግ ይሻለናል? ምንድነው የምናደርገው? ስለዚህ ቅድም ብዙ ነገር ተናግረሃን ለዚህ መድኃኒቱ መፍትሄው ምንድነው ብትሉ አሁንም ልናገር የፈለኩት ምንድነው ዛሬም ደግሞ ኢትዮጵያ ኮሚኒቲ ያዘጋጀው ነገር ምንድነው በአእምሮ በሽታ ላይ ግንዛቤ እንዲኖረን ዕውቀት አይኔን ያበራል። አንዳንድ ጊዜ ለሰው ብለን እንዳንሰማ አደራ እላችኋለሁ። ለራሳችን ይጠቅማል። ዛሬ የሰማነውን ደግሞ ለሰዎች እናካፍላለን። ዛሬ ተምሬያለሁና እንዲህ ያለ ነገር ያመጣን በሽታ የሥጋ በሽታም የአእምሮ በሽታ ያመጣን የአእምሮም አስተሳሰብ መቀነስ ችግር ያመጣን እንደገና ስደተኛ በመሆናችን የስሜታችን ሲጎዳ በተለያየ ነገር ሲጎዳ የሚያመጣው ጣጣ አለ። ስለዚህ ምን ማድረግ ይሻላል ብትሉ አንደኛና መሰረት የሆነው ነገር ራሳችንን ቴክ ኬር ማድረግ መንከባከብ አስፈላጊ ነው። ሁለተኛ እንደገና ምንድነው በተለይ ለመንፈሳችን ለስጋችን የሚያስፈልገውን ነገር መመገብ አለብን። ለምሳሌ የመንፈሳዊ ነገር በጣም አስፈላጊ ነው። ለምሳሌ ደጀ ሰላም የመሳሰለ ቤተክርስቲያን መሄድኝ ከፓስተር ጋር ጊዜ ማጥፋት ወይም ከካህናት ጋር ጊዜ ማጥፋት ወይም ደግሞ ቤተክርስቲያን ጊዜ ማጥፋት በመስጊድ ላይ ሄዶ ሶላት መስገድ እንደገና ቁርአን የሚቀራ ከሆነ ቁርአኖች ሲቀሩ ሰዎችን መስማት ጥያቄ መጠየቅ ጊዜ ማሳለፍ እነዚህ የመሳሰሉ ነገሮች ናቸው። መንፈሳዊ ነገር በጣም ፓወር አለው። አእምሮአችንን የመቀየር እኛን ረፍት እንዲሰጠን ሪላክስ እንድናደርግ እንድንዝናና ጥቂት እንኳን ጊዜ የሚሰጠን ነገር እሱ ምንድነው እግዚአብሔር ይመስገን ብለን ወይም ደግሞ አልহামዱሊላህ ካልን በጣም ጥቅም አለው ይረዳናል። ለኛ በጣም አስፈላጊ ነው ይሄ ነገር። በጣም ራሳችንን መንከባከብ አለበት። ሌላው እንደገና ሰው ነው። ብዙ ጊዜ አንዳንድ ሰዎች የሚናገሩን ነገር ምንድነው ሰው አስፈላጊ አይደለም ይላሉ ወይም ሰው ምንድነው ለኔ ይላሉ። ኖ እኔ የምናገረው በስራ ቦታ አንድ ነገር አለ። people need people ሰው ያስፈልገዋል። አባቶቻችን እናቶቻችን የተናገሩት ምንድነው ሰው ለሰው ጉርሱ ነው ይላሉ። በጣም ይገርመኛልና የሚደንቀኝ ነገር ነው። it's amazing ከምግብ ጋር ነው ያያዙት። ጥሩ መኪና ብንነዳም ጥሩ ቤት ብንኖርም ሰው ጋር ሶሻላይዝ ማናረግ ከሆነ በጣም አስቸጋሪ ነው። ከዚህ በፊት በኢትዮጵያ ኮሚኒቲ በ2019 አንድ ነገር ተናግሬያለሁ። በዚህ በዙም ያረኩ ማለት ነው ትምህርት ያስተማርኩኝ። አንድ ሰው ከ50 ዓመት በላይ ከሆነው ሶሻላይዝ የማያደርግ ሰው ጋር ጊዜ የማያጠፋ ከሆነ 26% ነው ሰው ቶሎ የሚሞተው። በ26% ፍጥረት ነው የሚሞተው። ሰው በጣም አስፈልግ ሰው ለኛ ምግባችን ነው። ሰው ለራሳችን ምግባችን ነውና ይሄንን ሰው ያስፈልገናል። ሌላው እንደገና ሰው በጣም አስፈላጊ ነው። ሌላ በተቻለ መጠን ደግሞ ምንድነው አልኮል አትጠጡ አልልም፣ ስራ አይደለም። ነገር ግን በተቻለ መጠን ለራሳችንን ለማሳረፍ ሀዘናችንን ለመቀነስ በተለያየ ነገር የምናደርጋቸው ነገሮችን መጠጥ ብዙ ካበዛነ መቀነስ አለብን። በተቻለ መጠነኛ ሞዴሬት የሆነ ነገር ስንጠጣም ጊዜው ከሰው ጋርም ስናሳልፍ በምንጠጣበት ጊዜ ብዙ አለመጠጣቱ ይፈቀዳል። ለምን መጠጥ የሚያመጣው ደግሞ በጣም ከባድ ነው። ሊቨር ፕሮብሌም ያመጣል፣ ብዙ ችግር ያመጣል። መጠጥ በጣም አደገኛ ነው። እዚህ ሀገር ያለው መጠጥ እንደ ሀገራችን መጠጥ አይደለም። ኮንቴንቱ የአልኮሆል ኮንቴንቱ ሃይ ነው። በጣም በየኛ ሀገር ለምሳሌ አንድ ቲማቲም እና አንድ የኢትዮጵያ ቢራ አንድ ነው 4% ነው። እዚህ ሀገር የኬሚካሉ መጠን ከ9 በላይ ከዛም በላይ ይሄዳልና ጥንቃቄ ብናደርግ ጥሩ ነው ብዬ አስባለሁ። ሌላው
ቼክአፕ ነው። በየጊዜው ዶክተሮች በምንሄድ በጤንነታችንም በአእምሮ በሽታም በተለያየም ነገር ቼክአፕ መደረግ ጥሩ ነው፣ መሄድ ጥሩ ነው። በተለይ ለጥቁሩ ወንዶች በዚህ ሀገር ላይ ትልቅ ያገኘሁት ጥናት ምንድነው? ጥቁር ወንድ አይሄድም። በተለይ ወንዶች አንሄድም። የወንዶች ኤግዛም ካለ መሄድ ጥሩ ነው። አንዳንድ የሕክምና መድኃኒታችንን መውሰድ ጥሩ ነው። በጣም ጥንቃቄ ማድረግ አለ። በተለይ አሁን ሌሊት ይሄ የሚያስነሳን የሚጠል ነው የብላደር ችግር ካለ የሽንጥ ማጥ እሱ መታየት ጥሩ ነው። እንዲህ ያለ ነገር ዶክተርን መታየቱ በጣም እና ቼክአፕ ማድረጉ ጥሩ ነው እላለሁ። ሌላው የምንበላውን ነገር ማስተካከል ነው። ፉድ የምንበላው ምግብ changes brain chemistry አእምሯችንን የመቀየር ፓወር አለው። ጤንነታችንን የመቀየር ኃይል አለው፣ ጉልበት አለው። ስለዚህ ምግባችንንም በትክክል መመገብ ጥሩ ነው። ፍራፍሬ ባለበት እኔ ኑትሪሽኒስት አይደለሁም፣ ግን በኢትዮጵያ ኮሚኒቲ የሚሰጥ ከሆነ መከታተሉ በጣም ጥሩ ነው። ሌላው እንደገና ደግሞ ምንድነው? ስኳር በሽታ አለን ካልን፣ ደም ብዛት አለን ካልን፣ ክብደት ካለን ወይም ደግሞ ትንሽ ወፈር ያልን ከሆነ፣ ሌላ አልፎ ተርፎ ደግሞ ዲፕሬሽን ውስጥ ካለን ማኔጅ ማድረግ አለብን። በጣም የሚገርማችሁ እዚህ ላይ ጥንቃቄ ማድረግ ጥሩ ነው። አደዳ ተወኝ እባክህ በልቼ ልሙት አንበል። ኳሊቲ ላይፍ፣ ጥሩ የጣፈጠ ህይወት፣ ረጅም እድሜ እንዲኖረን በስኳር በሽታ እንኳን ብንሰቃይ፣ በደም ብዛት እንኳን ብንሰቃይ፣ በክብደት መጨመር ብንሰቃይ፣ በዲፕሬሽን እንኳን ብንሰቃይ ማኔጅ ማድረግ አለብን። መቆጣጠርና መንከባከብ ራሳችንን አለብን። ምን መብላት እንዳለብን፣ ምን መጠጣት እንዳለብን ማወቁ በጣም ይጠቅማል። ሌላው ሜዲኬሽን ነው። መድኃኒታችንን በደንብ አድርገን መድኃኒታችንን መውሰዱ በጣም ያስፈልጋል። ዶክተር ነው ያዘዘው። መድኃኒቱ እንኳን ባይስማማን ዶክተሩን መጠየቅ ጥሩ ነው። ዶክተሩን መጠየቅ ጥሩ ነው። ይሄ መድኃኒት አይስማማኝም፣ ሌላ መድኃኒት ይቀየርልኝ። ኢንስቴድ ዝም ብለን በየቆሻሻው ከምንጥለው፣ ሽንት ቤት ውስጥ ፍላሽ ከምናደርገው ጥንቃቄ ማድረግ አለብን። መድኃኒታችን በትክክል በሰዓቱ ዶክተር እንዳዘዘን መኖር፣ በጥሩ ኑሮ እንድንኖር መድኃኒታችን መውሰድ አለብን። ሌላው ተራፒ ነው። ምንድነው ተራፒ በሚባል በአማርኛ በትክክል ቃል እንኳን በቃ ምክርን የሚሰጡ በአእምሮ በሽታ፣ በጤንነት በሽታ ምክር ያሉ፣ በምግብ የሰለጠኑ የተማሩ ካሉ እነሱ ጋር ምክር መጠየቅ ጥሩ ነው። የነሱም ምክር ያሉ አድርጉ ያሉን ነገር ማድረግ ጥሩ ነው። በተለይ እኔ እዚህ ከ2018 ቀደም እንደተናገርኩት እስካሁን ድረስ ሰኞ አገለግላለሁ። ደውሉልኝ፣ እንጫወት። በውስጣችሁ ያለ ችግር ካለ እሱን መነጋገሩ በጣም አስፈላጊ ነው። ሌላው በኢትዮጵያ ኮሚኒቲ ውስጥ አክቲቪቲዎች አሉ። አንዳንድ እንደ ኤክሰርሳይዝ ነገር፣ እንደ ኮፊ ሶሻላይዜሽን፣ ቡናን ጠጡ። እነዚህ ያሉ አይለፋችሁ። ይሄ በሌላ ኮሚኒቲ አይገኝም። ብዙ ኮሚኒቲ ኮንጎ ኮሚኒቲ፣ በተለያየ ኮሚኒቲዎች ብዙ ሰርቻለሁ። ከሚገርማችሁ አንዱ ልንገራችሁ። ስራዬም የተለያየ ቦታ ላይ ሰው ጋር የሚያገናኘኝ እንደዚህ ያለ ነገር የለም። ይሄን እንጠቀምበት። ኢትዮጵያ ኮሚኒቲ ያለ ነገር አክቲቪቲ ካለ፣ የሚደረግ ነገር ካለ፣ ቡና መጠጣትም ቢሆን ኤክሰርሳይዝም ቢሆን ጊዜ ማሳለፉ በጣም አስፈላጊ ነው። ሌላው ብዙ ማንበቡ ጥሩ ነው። እናንብብ። ለአእምሯችንም ለስጋችንም ጠቃሚ ነው። አእምሯችንን ጊዜ ሰዓት ወስደን ፊድ ማድረግ አለብን። ማንበብና መጻፍ አለብን። ሌላ ብዙ ጊዜ ማጠፋው ምንድነው? ፕራክቲሲንግ ግራቲቲዩድ። በተለይ ማመስጋኞች እንሁን። ይሄ የምናገረው ወይም የባህላችን የኢትዮጵያ ባህል ብቻ ባህላት ብዬ አይደለም፣ ወይም ደግሞ ሃይማኖቱ ይፈቅዳል ብዬ አይደለም። እንደሱ አይደለም። ይሄ ሳይንስ ነው። በሳይንሱ ነው የምናገረው።
የሚያመሰግን ሰው አንደኛ ምንድነው የሚለው በሰውነቱ ውስጥ ያለውን የመርዛማውን ኢሞሽን ወይም ደግሞ ስሜቱን ጠራርጎ ይጥላል። ስናመሰግን ውስጣችን ደስታ ይፈሳል። በችግር ውስጥ እንኳን ሆነን ደስታ ይሰማናል። ሌላው እንደገና ምንድነው የፔን ወይም ህመም ካለን ይቀንስልናል። አመስጋኞች እንሆን። ሳይንሱ ነው የሚናገረው። ቢመቸንም ባይመቸንም ማመስገን ጥሩ ነው። ሌላው እንደገና እንቅልፋችንን ጥሩ እንቅልፍ እንድንተኛ ያበረታታናል። ስለዚህ ማመስገን በጣም 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 አስፈላጊ ነው። ሌላው እንደገና ስትረስ በውስጣችን ጭንቀታችንን ይቀንሳል፣ ሪጉሌት ያደርጋል። ስለዚህ በተቻለ መጠን አመስጋኞች እንሁን። ሌላው እንደገና ደግሞ በጥሩ ሁኔታ እንድንኖር ወይም ደግሞ እንዳንጨነቅና በዲፕሬሽን በሽታ እንዳንመታ ብዙ ችግር እንዳንደርስኝ ችግራችንን ጭንቀታችንን ዲፕሬሽን እንድንቋቋሙ ማመስገን ጥሩ ነው። ስናመሰግን ሁሉ ነገር ሰላም ይሆናል። ሁሉ ነገር መልካም ይሆናል። ተስፋ ይኖረናል። ለምናስበው ሁሉ መልካም ይሆናል። ሁልጊዜ ግን በምሬት ከተሞላነ ሁልጊዜ በቁጣ ከተሞላነ አይደለም ለመኖር አይደለም ለመብላት ለመጠጣት በዚች ምድር ላይ እድሜያችን በቀጥታ በተዘዋዋሪም ይቀጫን። ስለዚህ እንደገና ፍሬያማም አንሆንም። ስለዚህ ወደ ሞት ነው የምንሄደው። አመስጋኞች እንሆን በትንሹ በትልቁ። ይሄን የምናገረው የሃይማኖት ሰው አይደለሁም። እኔ የምናገረው በሃይማኖት ተመርኩዤ በባህል ተመርኩዤ አይደለም። ይሄ የምናገረው በሳይንሱ ነው። እናመስግን። ስናመሰግን ብዙ ነገር ትርፍ ይኖረናል። ብዙ ነገር እናገኛለን። ስለዚህ ቅድም እንደተናገርኩትኝ ወደ መጨረሻዬ ነው። ስለ የጤናችን በሚጓደልበት ጊዜ ስሜታችን ሲጎዳ፣ አእምሮአችን ሲጎዳ፣ እንደገና ስደተኛ በሆናችን ስንጎዳ ብዙ የሚመጣውን ነገር ተንከባቀድም በተናገርኩት ራሳችንን ቴኬር ካላደረግን፣ ዶክተር በጊዜው ካላገኘን፣ ሕክምና ካልሄድን፣ መፍትሄ ከሌለው የኛ ወደ አእምሮ በሽታ እንወድቃለን። ከዛ በኋላ መነሻ የለንም። ለምንድነው? የአእምሮ በሽታም ኑሮን የስጋን በሽታ ሲሆን እሳትና ጭድ ማለት ነው። ህይወታችንን በቀጥታ ይቀጨዋል፣ በቀላሉ ያጠፋናል ማለት ነው። እዚህ ሀገር አንድ ሰው በሽተኛ ነው በሚባልበት ጊዜ ካንሰር አለብህ ከተባለ ሰውየው መጀመሪያ የሚጠይቀው ምን ባደርግ ይሻለኛል ብሎ ነው የሚጠይቀው። ለካውንስለር አለ ወይ? አማካሪ አለ ወይ? የሚያማክረኝ አለ ወይ? በስሜቴ እንዳይጎዳ አእምሮዬ እንዳይጎዳ ብሎ ህክምና መጀመሪያ የሚጠይቀው። ጎን ለጎን ይዞ የሚጠይቀው ምንድነው? ህክምናውንም እየወሰደ ምክርም እየወሰደ። እንደዚህ ነው ከካንሰር በሽታ የሚያጋግሙት የሚድኑት። የኛ ሰው ግን ከታመመ አይድንም። ለምንድነው? ስትረሱ ነው ቀድሞ የሚገለው፣ በሽታው አይደለም። ስለዚህ ጥንቃቄ እናድርግ። የአእምሮ በሽታ ገዳይ ነው፣ ክፉ ነው። ህክምና እንውሰድበት፣ ምክር እንውሰድበት፣ ሜዲኬሽን እንውሰድበት። ስለዚህ ለምንድነው ይሄን ያልኩበት ምክንያት ጥሩ ህይወት እንድንኖር፣ የጣፈጠ ህይወት እንድንኖር፣ ረጅም እድሜ እንድንኖር ብዬ ነው ይሄንን ሐሳብ ይዤ መጣሁ። ጥያቄ ካላችሁ ጨርሻለሁ። በዚሁ ጨርሳለሁ።